እሺ ተመልካቾች እንዴት ናችሁ? የአሜሪካን ኢኮኖሚ ጥራት የሚያሳይ አንድ መረጃ ላጋራችሁ ፈልጌ ነው እና ኢትዮጵያም ሌሎች ሀገራቶችም ከዚህ የሚማሩት ብዙ ነገር ይኖራቸዋል እና በዓለም ላይ ያሉ 50 ትልቅ ጠቅላላ ሀገራዊ ምርት ጂዲፒ ያላቸው ሀገር መረጃ ሁሌም በየዓመቱ ይወጣል። አንደኛ ገሌ የዓለም ጂዲፒ ይህን ደርሷል ተብሎ እና አሁን የወጣው መረጃ ጠቅላላ ሀገራዊ ምርት የዓለም ላይ ያሉ ትልቅ የሚባለው 50 ጠቅላላ ሀገራዊ ምርት ድርሻ ውስጥ በጂዲፒ መጠን ተደርድሯል እና እዛ ውስጥ ለንጽጽር የአሜሪካ ግዛቶች ገብተዋል። በጣም የሚገርማችሁ በዓለም ላይ ካለ ትልቅ የሚባሉት ከ1 እስከ 50 ድረስ ጠቅላላ ሀገራዊ ምርት ጂዲፒ ሲለካ 19ኙ የአሜሪካ ግዛቶች ናቸው። ሀገር ተብለው ቢሰየሙ ማለት ነው። ሀገር ተብለው ቢሰየሙ 19ኙ የአሜሪካ ግዛቶች ናቸው። በቃ ለምሳሌ ካሊፎርኒያ የሚባለውን ግዛት ብትመለከቱ በዓለም 4ተኛ ጠቅላላ ሀገራዊ ምርት ጂዲፒ ያለው ሀገር ነው። 4.3 ትሪሊዮን ዶላር ነው። ከህንድ ኢኮኖሚ ይበልጣል። ይሄ ኢኮኖሚ የአንድ ግዛት ኢኮኖሚ ነው። ከጃፓን ኢኮኖሚ ኦልሞስት ይበልጣል ይሄ እና ይሄ የሚያሳየው የአሜሪካ ኢኮኖሚ ያለው የስትራክቸራል ዳይቨርሲፊኬሽን ምን እንደሚመስል የሚያሳይ ነው። ይህንን በዝርዝር ከሌሎች ከተሞች ጋር አብረን እናነጻጽሯለን። እንግዲህ በዓለም ላይ በጣም ከፍተኛ ጠቅላላ ሀገራዊ ምርት አላቸው የሚባሉት ከ1 እስከ 3 ከ4 ካያችሁ መለዋወጥ ስላለ ነው። የመጀመሪያ አሜሪካ ነች፣ 30.6 ትሪሊዮን ዶላር ጠቅላላ ሀገራዊ ምርት አለ። ቻይና 19.4 ትሪሊዮን ዶላር ነው። ሶስተኛዋ ጀርመን ነች፣ 5 ትሪሊዮን ዶላር ነች። አራተኛዋ እንደ ሀገር ከሆነ ጃፓን ነው የምትሆነው 4.3 ትሪሊዮን። ግን ከጃፓን ጠቅላላ ሀገራዊ ምርት የካሊፎርኒያ ግዛት ጠቅላላ ሀገራዊ ምርት እኩል ነው፣ እንደውም ይበልጣል። አምስተኛዋ ህንድ ነች። የህንድ ጠቅላላ ሀገራዊ ምርት 4.1 ትሪሊዮን ዶላር ነው። የካሊፎርኒያ ከዚህ ይበልጣል። ስለዚህ በዓለም ላይ ካሉ ግዙፍ ጂዲፒዎች 50 ጂዲፒዎች ዝርዝር ወጥቷል። ከዚህ ውስጥ 19 የአሜሪካ ግዛቶች ናቸው። ምን ማለት ነው ይሄ? ብዙ ጊዜ አሜሪካ ስንል ስለ 30.6 ትሪሊዮን ዶላር ነው የምናወራው፣ ግን ቁጥሮቹ በውስጡ የያዙት ይዘት አለ። የአሜሪካ ኢኮኖሚ አንድ መሰረት ላይ ያረፈ አይደለም። የሚመከረው ይሄ ነው። ስለዚህ የአሜሪካ ኢኮኖሚ 50 ግዛት አለው፣ 50 ተፎካካሪ ኢኮኖሚ ነው የያዘው ማለት ነው። ይሄ ሌሎች ሀገራቶች ለማድረግ ይቸገራሉ በጣም። አስታውሱ በጭንቅላታችሁ ስለ ብዙ ሀገራት የምናውቀው 2-3 ከተሞቻቸውን ነው የምናውቀው። በቃ እሱም በተለያየ ምክንያት በእግር ኳስ በምናምን ሊሆን ይችላል። ስለ አሜሪካ ግን ብዙ ሰው ቢጠየቅ ብዙ ስቴትን መናገር ይችላል። ምክንያቱም በተለያየ ዘርፍ የኢኮኖሚ ዶሚናንስ አላቸው እነሱ። ስለዚህ አሜሪካ ውስጥ ያሉ ግዛቶች እና ከተሞች ኢቨን በጣም ብዙ አይ ቲንክ ወደ 16,000 ነው ከተሞች ያየው። ትንንሽ ከተሞች ግዛቶቹን እንቁጠር 50ዎቹን። እያንዳንዱ ግዛት ኮምፓራቲቭ አድቫንቴጅ አለው። በቃ አንዱ ግዛት ስፔሻል ያደረገው የምርት ስርዓት አለ፣ የኢኮኖሚ ሴክተር ስርዓት አለ። ይሄ ለአሜሪካ ኢኮኖሚ የምንሰጥቶታል፣ ጥገኝነትን ቀንሶለታል። በቃ አንድ ሴክተር ላይ ያለ ጥገኝነትን ቀንሷል። ስለዚህ የአሜሪካን የኢኮኖሚ አቅም እና ምርት በጣም አብዝቷል። ይሄ ስትራክቸራል ዳይቨርሲፊኬሽን አለው ነው የሚባለው። ኢኮኖሚ እንደዛ እንዲሆን ነው የሚመከረው። በቃ ለምሳሌ ካሊፎርኒያ የሚባለው ግዛት ስፔሻላይዝ ያደረገባቸው ዘርፎች አሉ። ለምሳሌ ቴክኖሎጂና ፈጠራን በብዛት ይይዛል። በቃ አሁን ለምሳሌ አፕል፣ ጉግል፣ ሜታ፣ ፌስቡክ በቃ እነዚህ ትልልቅ ተቋማቶች ኔቪ አይዲ የሚባለው ይሄ ቺፕ ምናምን የሚሰራው ተቋም በቃ እነዚህ ቴክኖሎጂ ላይ ያሉ ተቋማቶች በሙሉ ሄድ ኦፊሶቻቸው ያለው ካሊፎርኒያ ነው። ሆሊውድን፣ ዲዝኒን ካሰባችሁ ካሊፎርኒያ ውስጥ ያሉ ከተሞች ላይ ያለ ነው በግዛቱ በጠቅላላ ማለት። ስለዚህ ስፔሻላይዝ ያደረገው ቴክኖሎጂና ፈጠራ ላይ ነው። ስለዚህ ሌሎች ግዛቶች እዚህ ላይ ትግል የለባቸው። ኮምፓራቲቭሊ ቴክኖሎጂን ይዛል። ሌሎች ከተሞች አሉ። ለምሳሌ እንደ ቴክሳስ ያለ ከተማ የኃይል ነዳጅ ላይ ማለት ነው የኃይል የማምረቻ የሎጂስቲክስ ሴክተርን ይዟል። እሱ የነዳጅ ላይ አሁን ትልልቅ ተቋማቶች አሁን ቴስላ እዛ ነው፣ ኦራክል የሚባለው ተቋም እዛ ነው፣ ስፔስ ኤክስ እዛ ነው፣ ናሳ እዛ ነው። የመንግስትም የግልም ተቋማቶች ትልልቹ ተቋማቶች ኃይልና ሎጂስቲክ ላይ የማምረት ስርዓት ላይ ያሉ ተቋማቶች እዚህ ስፔሻላይዝ አድርገዋል።
እንደ ኒውዮርክ ያሉ ከተሞች ደግሞ የዓለም የፋይናንስ ስርዓትን ይዘዋል። በቃ የኒውዮርክ ስቶክ ኤክስቼንጅ ጨምራችሁ በጣም ብዙ ተቋም ትጠራላችሁ። እነዚህ ግዛቶች ውስጥ እንደ ፍሎሪዳ ንግድን፣ ቱሪዝምን፣ የዓለም ካፒታል በቃ የዓለም ካፒታል የሚሰደድበት ነው። ዳይቨርሲፊኬሽን አላቸው። በቃ ፍሎሪዳ የኬኔዲ ስፔስ ሴንተርንም ጨምራችሁ በጣም ብዙ ዳይቨርሲፋይድ የሆነ ኢኮኖሚ ነው ያለው። ዳይቨርሲፋይድ በማድረጉና አሁን ለምን እንደፈጠሩ ነግራችኋለሁ። ግን ለምሳሌ ካሊፎርኒያ በዓለም አራተኛ ነው በ4.3 ትሪሊዮን ዶላር። አስቡት። ካሊፎርኒያ የሚባለው ግዛት ከጃፓን ኢኮኖሚ ይበልጣል፣ ከህንድ ኢኮኖሚ ይበልጣል፣ ከእንግሊዝ ኢኮኖሚ ይበልጣል፣ ከፈረንሳይ ኢኮኖሚ ይበልጣል። እንዴ ይሄ በጣም የሚታሰብ አይደለም እኮ የሚታሰብ አይደለም። ይሄ የዛሬ 26 ዓመት የካሊፎርኒያ ጠቅላላ ሀገራዊ ምርት የነበረው 8ኛ ደረጃ ነበር በዓለም። አሁን 4ኛ ላይ ነው የመጣው። ቴክሳስ የሚባለው ግዛት በዓለም 9ኛ ነው ጠቅላላ ሀገራዊ ምርት በ2.9 ትሪሊዮን ዶላር። አስቡት። ከጣሊያን በላይ ነው። ከራሽያ በላይ ነው። ራሽያ ከአሜሪካ ጋር ስለመፎካከር ነው የምታወራው። ግን ራሽያ ከቴክሳስ አትበልጥም ጠቅላላ ሀገራዊ ምርት። ኒውዮርክ የሚባሉ ከተሞች ካያችሁ 2.5 ትሪሊዮን ዶላር ነው በዓለም 12ኛ ጠቅላላ ሀገራዊ ምርት ነው። ኒውዮርክ ብቻ ከካናዳ ይበልጣል፣ ከብራዚል ይበልጣል፣ ከስፔን ይበልጣል፣ ከሜክሲኮ ይበልጣል። ኢቭን በጣም ከበለጸገችው ከደቡብ ኮሪያ ይበልጣል። ፍሎሪዳ የሚባለው 1.9 ትሪሊዮን ዶላር ነው፣ 18ኛ ነው። አስቡት። አህጉር ከሆነችው ከአውስትራሊያ ይበልጣል፣ ከቱርክ ይበልጣል፣ ከኢንዶኔዥያ፣ ከኔዘርላንድ፣ ኢቭን ከሳውዲ አረቢያ ይበልጣል በጠቅላላ ሀገራዊ ምርት። ፍሎሪዳ የሚባለው ከተማ እነ ቴክሳስማ ኢቭን ቻይናንም እንትን ድፍን አፍሪካን ይበልጧታል። የአፍሪካ 2.8 ነው። ቴክሳስ ብቻ የሚባለው ግዛት 2.9 ትሪሊዮን ዶላር ነው። ኢሊኖይስ የሚባለው 1.2 ትሪሊዮን 24ኛ ነው። ፔንሰልቫኒያ የምትባለው 1.1 ትሪሊዮን ዶላር 25ኛ። እስከ 25 ዝርዝር እንኳ ብትመለከቱ በጣም ብዙ ሀገራቶች 6 የአሜሪካ ሀገራቶች አሉ። አሁን ከተሞቹ ኮንትሪቢዩት የሚያደርጉት በጣም ዶሚኔንት አያደርግም አንድ ከተማ። ይሄ በጣም ጥሩ ነው። አንድ ግዛት ዶሚኔንት አያደርግም። ለምሳሌ ኢትዮጵያ ኢኮኖሚ ብትመለከቱ በቆየ ዳታ ውስጥ አዲስ አበባ ብቻ 50% ጠቅላላ ሀገራዊ ምርት ላይ ድርሻ ነው ያለት። 50% አንድ ከተማ ማለት ነው። እንደዚህ ብዙ ሀገራቶች አሉ። ለምሳሌ ጃፓን ብትሄዱ ቶኪዮ 49% የጃፓን ኢኮኖሚ ቶኪዮ ላይ ነው የተመሰረተው። በዓለም ላይ ትልቅ ግዙፍ ኢኮኖሚ ያለው ከተማ የሚባለው ቶኪዮ ነው። ቀጥላ ያለችው ኦሳካ ነች። ጃፓን ውስጥ 23 በመቶ ነው። 80 ምናምን በመቶ የጃፓን ኢኮኖሚ 2 ከተማ ላይ ነው ያለው፣ ቶኪዮ፣ ኦሳካ። ይህ የሚመከር አይደለም። የቻይናም እንደዚያ ባህር ያለው ሸንጋይ የሚባለው ከተማ ወደ 25.9% ነው የቻይናን ኢኮኖሚ ያዘው። ቤጂንግ ወደ 23.8 ከመቶ፣ ሸንዚን የሚባለው ከተማ ግዛት ወደ 17.7 ከመቶ። አስቡት። እነዚህ ብቻ ኢኮኖሚ 70 እና 80% 3 ከተማ ላይ ነው ያለው። የአሜሪካ ግን እንደዛ አይደለም። አሜሪካ እንደ ኒውዮርክ በጣም ትልቅ ኮንትሪቢዩት የምታደርገዋ ኒውዮርክ ነች። ጠቅላላ ሀገራዊ ምርት ላይ ከተማዋ 7.2% ነው ለአሜሪካ ኢኮኖሚ ያላት ኮንትሪቢሽን። ሎስ አንጀለስ 5.7 በመቶ ነው። ቺካጎ 3.9 ከመቶ ነው። እንደዚህ አይነት ፕላትፎርም ያለው የጀርመንም ኢኮኖሚ እንደዚህ ባህር ያለው ጥሩ ነው። ለምሳሌ በርሊን 3.4 ከመቶ ነው ጠቅላላ ሀገራዊ ምርት ላይ ያለው ድርሻ። ሃምቡርግ የሚባለው ከተማ ወደ 2.7 ከመቶ ነው። ሙኒክ ወደ 2.7 ከመቶ ነው። ስለዚህ ባላቸው ከተማ ዳይቨርሲፋይድ አድርገው የሚሰበስቡ ናቸው። የአሜሪካ የጀርመን ኢኮኖሚ አሁን ማሳየት ግን የጃፓን ኢኮኖሚ፣ የቻይና ኢኮኖሚ አሁን ቻይና ውስጥ ጥቂት ከተሞች ነው ብዙ ሰዎች በተጠየቁ አሁን የሚነሱ ከተሞችን ነው የምትበቃ ሸንጋይ፣ ቤጂንግ፣ ሸንዚን አሁን ማለት። የአሜሪካ ኢኮኖሚ ግን መጀመሪያም ዳይቨርሲፋይ ስላደረገ በብዙ ዘርፍ ብዙ ልዩነቶች ይፈጥሯል እና ይሄ ክልላዊ ስፔሻላይዜሽን ለጠቅላላ ኢኮኖሚ በጣም መሰረት ነው የሚባለው። አሁን ኢኮኖሚ አንድ ሀገር ከአንድ ሀገር መፎካከሩ ቀርቷል። ክልል ከክልል ወይ ደግሞ ከስነ ምህዳር ምናምን ነው ኢኮሲስተሙ ነው የሚወዳደረው። ለምሳሌ አሜሪካ ውስጥ ቴክኖሎጂ በጣም የሚሰራበት ሲሊከን ቫሊ የሚባለው አሜሪካ ውስጥ ያለው አሁን የሚፎካከረው ከቻይና ሳይሆን ሸንዚን የሚባለው የቴክኖሎጂ የቻይና ሴንተር ከተማ ነው። ከተሞቹ ናቸው የሚወዳደሩት ማለት ነው። ለምሳሌ ቴክሳስ ለአሜሪካ በነዳጅ በጣም የታወቀ ነው። ነዳጅ የሚያመርተው ግዛት ነው። እሱ የሚፎካከረው እኮ ከመካከለኛው ምስራቅ ነዳጅ አምራች አገራቶች እኮ ነው።
ግዙፍ ስለሆነ ማለት ነው። ከነ ሳውዲ አረቢያ ይበልጣል ብቻ እኮ ግዛቱ። ስለዚህ ዳይቨርሲፊኬሽን እሷ እንዴት ፈጠረችው ከተባለ 3 መሰረታዊ ምሰሶዎች እንዳሉ ነው የሚነገረው። የአሜሪካ ኢኮኖሚ ላይ ሳጠና ያገኘሁት ይህንን ነው። አንደኛው ግዛቶቹ በራሳቸው ያላቸው የፊስካል ስራዎችን ተከፋፍሏል። የፊስካል ስራዎች ተከፋፍሏል። የፊስካል የሚባለው ምንድን ነው? ግዛቶቹ በጀት የማመንጨት በጀትን የመጠቀም ለየግዛታቸው ለራሳቸው የኢኮኖሚ እድገት ስልቶችን ማዘጋጀታቸው፣ ይሄ ዳይቨርሲፊኬሽን በጣም ጥሩ ነው። ዲሰንትራላይዝ የሚባለው የኢኮኖሚ ስርዓትን ነው የሚከተሉት። አንዳንድ ሀገራቶች ግን ሴንትራላይዝ ነው፣ አንድ ቦታ የተሰበሰበ ነው ነገሩ በሙሉ። ሁለተኛው መሰረት ፉክክርን በከተሞች መካከል በግዛቶች መካከል ፉክክርን የሚቆጣጠሩበት መንገድ በጣም ጥሩ የሚባል ነው። ሁሉም ግዛቶች ለኢንቨስተር ክፍት ናቸው። አንድ ኢንቨስተር ከመጣ ሁሉም ስቴት ላይ ሄዶ ኢንቨስት የማድረግ መብት አለው። ስለዚህ ፍጭት በመካከላቸው ስለሌለ ሀብት ወደ እየፈለገበት ሙቭ ያደርጋል። ስለዚህ ፉክክርን የመሩበት መንገድ ኮምፓራቲቭ አድቫንቴጅን ለመፍጠር የሞከሩበት መንገድ በቃ በጭንቅላታቸው ቴክኖሎጂ ሲባል ወደ ሲሊኮን ቫሊ ለመሄድ ነው የሚታሰበው። በቃ እሱ ነው የሚያስቡት ማለት ነው። ቻይናም ቢኬድ እንደዚህ አይነት ባህሪ የተወሰነ አለ። ሶስተኛው መሰረት ምንድን ነው? ገበያውን ያቀናጁበት መንገድ ማለት ነው። አንዱን ስቴት ከሌላው ስቴት ጤነኛ ፉክክር እንዲኖርና ትክክለኛ ቅንጅት እንዲኖር በማድረግ ነው ኢኮኖሚያቸው መሰረቱን እዛ ዳይቨርሲፋይድ እንዳደረገ የሚነገረው። የኢትዮጵያን የምናነጻጽረው ከተባልን የኢትዮጵያ ኢኮኖሚ ማዕከላዊነትን በቃ ማዕከላዊ ኢኮኖሚ እድገት ሞዴልን ነው የሚከተለው። በቃ ሴንተር የሆነ ቦታ ላይ ሴንተር ያደረገ ነው። በቃ የፌዴራል የፖሊሲ ሁኔታ ነው የሚኖረው። ያው ኢንዱስትሪያል ፓርኮችም ከሆኑ የፌዴራል ስርዓቶች ይኖሩበታል። መንግስት መር የሆኑ የመሰረተ ልማቶች፣ መንግስት መር የሆኑ የፋይናንስ ስርዓቶች። ይሄ በጣም ጥሩ የሚባል ነው። እድገት ሊያመጣ የሚችል ነው፣ ግን አደጋዎችም ያሉበት ነው። ለምሳሌ አንድ ክልል ላይ ዶሚኔት ካደረገ አንድ ክልል ላይ ኮላፕስ ቢያደርግ ኢኮኖሚው የመነቃቃት እድል አይኖረውም። ይሄ ከተሞች ላይ ብቻ አይደለም፣ ሴክተርም ላይ ነው። ለምሳሌ ነዳጅ ላይ ጥገኛ የሆኑ ሀገራቶች ተዉ ዳይቨርሲፋይ አድርጉ የሚባሉት ምንድን ነው? ነዳጅ ኮላፕስ ያደረገ ጊዜ ኢኮኖሚያቸው ኮላፕስ ያደርጋል። ግብርና ላይ ብቻ የሆኑ ግብርና ኮላፕስ ያደረገ ጊዜ ችግር ነው። ቱሪዝም ላይ ብቻ ፎከስ ያደረጉ ቱሪዝም ኮላፕስ ያደረገ ጊዜ ችግር ነው ይባላል። ለምሳሌ አስቡት፣ በቃ ኢትዮጵያ ውስጥም አስቡ። ምናልባት እንደዛ ሊሆን ይችላል እየተሞከረ ያለው ግን ለምሳሌ አዲስ አበባን እስከ አዳማ ያለውን ኮሪደር የአምራችና የፋይናንስ ሴክተር ዋና ነው ብላችሁ አስቡት። ለምሳሌ ድሬዳዋን የሎጂስቲክ መስመር ቢሆን ብላችሁ አስቡ። በቃ ሐዋሳ የጨርቃጨርቅ ኤክስፖርት መሰረት ነው ብላችሁ አስቡ። አይ ቲንክ ሙከራው እንደሱ እንደሆነ አስባለሁ። አንዱን ክልል ደግሞ አንሱና አግሮ ፕሮሰሲንግ በጣም የሚሰራበት ሴክተር ነው። ለምሳሌ የሶማሌ ክልል ሊሆን ይችላል የእንስሳት ኤክስፖርት መሰረት ላይ እንደዚህ አይነት በቃ ለቱሪዝም የሆነውን ሴክተር በደንብ እየለዩ ኢንቴንሲቭሊ እዛ መስራት የሚቻል ከሆነ የውጭ ምንዛሬ ግኝትንም በጣም ለማሳደግ ጥሩ ነው። ጠቅላላ ሀገራዊ ምርት እድልም በጣም ያድጋል። በከተሞች መካከል ያለው ማይግሬሽንም በጣም ማኔጅ ያደርጋል። ኢኮኖሚ በጣም ሬዚለንት እንዲሆን እድል ይፈጥራል። ስለዚህ ይህም መረጃ ለእናንተ ስላገኘሁት ለማጋራት ፈልጌ ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራምና ፌስቡክ ላይ ብትልኩልኝ ልናወራ እንችላለን። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።